አብርሽ ፍቅርና ሄርሜላን አስተዋወቃቸው። ሩታና ፍቅርም ለሁለተኛና ለሶስተኛ ጊዜ ተገናኙ ማለት ነው። ከስንት ዓመት ከተለያዩ በኋላ ድጋሚ ወደ ፍቅር ተመልሶ ወደ ህይወቱ ገብታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ቤተሰብ ትላንትና አብርሽ ፍቅርና ሄርሜላን እንዲሁም ሩታን አገናኝቷቸው ነበር። ላስተዋውቃችሁ በሚል ማለት እኔ ምለው የእነሱ መተዋወቅ ለምንድን ነው አስፈላጊ የሆነ ማለት ነው። ላስተዋውቃችሁ ሳይሆን ላናዳችሁ፣ ላቃጠላችሁ ብትል እኮ ይሻል ነበር ከአንድ ቃል ማለት ነው። ግን ላስተዋውቃችሁ አልከና የተዋወቅ አደረግከው ማለት ነው። ሲጀመር እነሱ መተዋወቅ አይፈልጉ ማናት ምንድናት በእኛ ላይ የመጣችው የት አለች ብለው ለማወቅ ፈለጉ እንጂ መተዋወቅ አልፈለጉም ማለት ነው። ግን ደግሞ ሲያዩዋት በፍጹም አላመኑም፣ አልጠበቁም ማለት ነው። ምክንያቱም እንግዲህ ሄርሜላ ናት እንጂ የማታውቃት ሩታ ፍቅርን በደንብ ታውቃታለች። ምክንያቱም ከዚህ በፊት ከፍቅር ጋር ነበረ አብርሽ ፍቅረኛሞች እንደነበሩ ሁላችሁም ታውቃላችሁ። ከፍቅር ጋር ተለያይቶ ነው ወደ ሩታ ጋር የመጣው። ከሩታ ተለያይቶ ደግሞ ወደ ሄርሜላ ጋር ሄደ። ከሄርሜላ ደግሞ ያው እንግዲህ ተጣልቶ እንግዲህ እንበለውና ለሶስተኛ ጊዜ ወደ ፍቅር ተመልሷል ማለት ነው። እንግዲህ ላገናኛችሁ። እኔ በነገራችን ላይ ትናንትና የሩታን ትዕግስት አደነኩኝ። እንዴ ሰው እንደዚህም ትዕግስተኛ መሆን ይችላል እንዴ አልኩኝ እኮ። ሩታ እኮ በጣም ትዕግስት የሌላት በጣም ተናጋሪ ታቋታላችሁ ነው። ነብር ናት። እንደው ዘላ ነው በጥፊ የምትለውና ሌላ ጊዜ ማለት ነው። እኔ ትላንትና በጣም አደነኳት። እንዴ ሰው ሲፈልግ እንደዚህ ዝም ይላል? እንደዚህ ትዕግስት ያደርጋል? እንዴ እስከ ማለት ነው የደረስኩት። ማለት አብርሽ ቢሆን ኖርማል ነው። አብርሽ በጣም ትዕግስት አለው። ትዕግስቱ ጥግ ነው። ሩታ ግን እንደዚህ አይደለችም። እንዲህ በጣም ትዕግስት የሌላት ናት ማለት ነው። እና ትናንትና ግን በጣም ተረጋግታ ረጋ ብላ ነበረ እያወራች የነበረው። በመጀመሪያ ግን ሁለቱም አልጠበቁም ማለት ፍቅር ናት ብለው አልጠበቁም። ሌላ ሰው መስላቸው ነበረ። እውነት እሷ ናት እያሉት ነበረና እውነት እሷ ናት ወይ ሲሉት እውነት ፍቅር ናት ወይ ያሉት መስሎት አዎ ፍቅር ናት ጠፋቻችሁ ምናምን እያለ ነበር። እነሱ ግን እንደዛ ለማለት ፈልገው ሳይሆን ያው አዲሷ ፍቅረኛ እሷ ናት ወይ ለማለት ፈልገው ነው። ብቻ በጣም እነሱ ትዕግስታቸውን ለማስጨረስ እነሱን ለማጨለል ያላደረጉት ጥረት የለም። ፍቅርና አብርሽ ማለት ነው። ሄርሜላ በጣም ቦግ ብላለች። ግን ደግሞ ሩታ በጣም ተረጋግታ ነበር። የእውነት ነው የምላችሁ። ፍቅር ሁላ ስትመልስላት ለሩታ በስርዓት ትመልስላታለች። ሄርሜላን ደግሞ ከኋላ መጣ አይና ወጣ አላለቻትም። ወይኔ ጉዴ! ጉድ እኮ ነው። አሁን እኮ በዚህ ባለነበት ሁኔታ ከኋላ መጣ የሚባለው እሷ ናት። ምክንያቱም አንድ ጊዜ አብረው ነበሩ፣ ትተዋት ሄደ። በጣም ብዙ አመታቶች አለፉ። ተመልሶ ወደ እሷ ሲመጣ ይሄ ምንም እንትን የሚለው ነገር የለም። ምንም የሚኮራበት ነገር አይደለም። ዞሮ በቃ ሁሉም ጋር ደርሶ ነው ተመልሶ የመጣውና ባጣ ቆይሽ ነገር ነው የሆነችውና ይሄ የሚኮራበትም ነገር አይደለም ማለት ነው። በፍቅር ቦታ ስንሆን ማለት ነው። ለማንኛውም እንግዲህ ትናንትና እንደዛ ሲገናኙ እኔ የሩታን ትዕግስት አደነኩት ነው ብላችሁ። ምንም እኮ አልተናገረችም። በጣም ብዙ ጥያቄ አልጠየቀችም። ምንም በቃ ያው ምን እንደመሰለኝ ታውቃላችሁ። ኖርማሊ በቃ ቀልድ አድርጋ ነው ያሰበችው። እንደ ቀልድ ያው ትናንትም እኛ ጋር እንደዚህ ነበር፣ ነገም እሷን ትቷት ይሄዳል የሚል ሀሳብ ይመስለኛል። ግን እኔም እንደ እውነቱ የሆነ ፕራንክ ነገር ወይም እሷን ለማናደድ ይመስለኛል እንጂ ሬሎን እውነት ፍቅር ጀምረው ወይም ተመልሰው አይመስለኝም ማለት ነው። የሆነ ከንግግራቸውም ከአንዳንድ ነገር ስትረዱ አለ አይደል? ያው ኖርማሊ ለስራ ነው የተገናኙት ብዬ ነው የማስበው። ሁለቱን በዛውም ጭስስ ስለምን አናረጋቸውም የሚል ሀሳብ መጥቶላቸው ነው እንጂ እውነት ወደ ፍቅር ተመልሶ አይደለም። ለማንኛውም እንግዲህ ሄርሜላ ቦግ ብላ ነበር በጣም ማለት ነው።
ሩታ ግን በጣም ረጋ ብላ ነበር። እውነት በጣም አደነኳት። አንዳንዴ እንደዚህ በቃ ረጋ ስትሉ አለ ሊያስ ራሱ ይናደዳል መልሱ ማለት ነው። አሁን እነሱ ሳቃቸው ምናምን ማስካካታቸው ዝም ብለው ይስቁ ነበረና አንዳንዴ እንደ ጅል ዝም ብሎ መሳቅ ትርጉም የለውም። እና እዛ ጋር እኔ ያየሁት ነገር በቃ ፍቅር በትንሽ ነገር እንደምትታለል ነው የእውነት ለመናገር ነው። ይህ ሁሉ ውዝግብ ውስጥ እንዴት ሆና እንደተመለሰች ለራሱ በጣም የሚገርም ነገር ነው። ለማንኛውም እንግዲህ ነገ መልሰው ሲጣሉ ያው እንግዲህ ሲያለቃቅሱ መስማታችን የማይቀር ነው። ዞሮ ዞሮ ከአብርሽ እና ከሩታ ውጪ ያው አብርሽ ከሩታ ውጪ ሌላ ምንም የሚሄድበት መንገድ የለውም። ዞሮ ዞሮ ሲመለስ እናየዋለን። ለማንኛውም ትዕግስቷን በጣም አድንቅ ያለው እነሱ ደግሞ በጣም ወጣ ብለው ነበር። በጣም ድንበር አልፈው ነበር። ደስ የማይል በቃ አለ አይደል ሰው በግድ ተናገረኝ አይነት አክት ሲያደርጉ ነበረ። ይሄ ደግሞ ጥሩ አይደለም፣ ደስ አይልም። የሴት ልጅን ልብ ሰብሮ እንደዛ አድርጎ ገፍቶ አበሳይቶ እንደገና በቃላት በድርጊት ይሄ በጣም በጣም ትክክል አይደለም። በጣም ብዙ ሰዎችም አብርሽ ላይ ተቆጥተዋል። በቃ ብዙዎች ማለት ነው አንተን አንከታተልም ሁላ ሲሉ ነበረና ይህንን ደግሞ አብርሽ ልታስተካከል ይገባል ማለት ነው። ቤተሰብ እስካሁን ነበረን ቆይታ ከልብ አመሰግናለሁ። ሰላም ሁንልኝ። እናንተስ ምን ተሰማችሁ?